ትችላለህ ማለት ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበለኝ እያልኩ ዳጣ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ ማለት ነው። እንግዲህ አቶ ደረጀ በባለፈው ክፍል ኤቢ እውነቱን ካልነገርከኝ ብላ አፋጣ ይዘው ነበረ። እሱም ግን አልነግርሽም እያላት ነበር። ነገር ግን አይሆንም አባዬ እውነቱን ልትነግረኝ ይገባል፣ እውነቱን ማወቅ አለብኝ። ዳጣ ምንህ ናት? ናታንና ዳጣ ሲያወሩ ሰምቻለሁ። ይሄ ነገር እውነት ነው ወይሽ ምንድነው እሱ ንገረኝ በማለት እንግዲህ መኪና ውስጥ አፋጣ ይዘው ነበረ። እሱም እንግዲህ በጣም በማልቀስና በማዘን በተሰበረ ልብ አዎ ኤቢ ዳጣ እህትሽ ናት፣ እኔ ደግሞ አባቷ ነኝ በማለት ነበር የነገራት። እሷም እንግዲህ በጣም በመደንገጥ አባዬ አንተነህ በማየ ላይ እንደዚህ ያደረግከው? እማየስ ነበር በማለት ያዘነችው። እማየስ ስህተት ከመስራትህ ልጅ ከመሆኗ ባሻገር እዚህ ቤት ደግሞ የጓደኛዬ ልጅ ናት ብለህ ለአመታት እያኖርካት ነው። እማየስ ምን አርግታ ነው? እማዬ አታሳዝንህም ነበር ያለችውና ኤቢ በቃ ልጄ ናት፣ ምን ላርጋት? የአብራኬ ከፋይ ናት። አውጥቼ ልጣላት? ልተዋት መንገድ ላይ? ምን ላደርጋት? ለእናንተ እንደምሳሳላችሁ ለእሷ መሳሳላት አለው ነበር ያለች። እናሱም በቃ ምንም ማድረግ አልችልም፣ ወደድሽም ጠላሽም ዳጣ እህትሽ ናት በማለት ነበር ያላት፣ እያለቀሰና እያዘነ በተሰበረ ልብ። እሷም እንግዲህ በጣም ነው ያዘነችው፣ በጣም ነው ያለቀሰችው። አባዬ እውነት ከዚህም በፊት የኮራውብን ያክል ለወደፊት ደግሞ እማፍረብ ይሆናል ነበር ያለችው። ምንም ቢሆን አባት እንግዲህ አባት ነው፣ ተሳስቷል። ስህተቱ ደግሞ ተጸጽቷል። አቶ ደረጀ ቢሳሳትም በጣም ነው የተጸጸተው ማለት ነውና ነገር ግን ዳጣና ኤቢ እትማማቾች መሆናቸው እነርሱ እርስ በራሳቸው ተተዋውቋል። አቶ ደረጀን እንግዲህ በድጋሚም አፋጣ ይዘው ነበረ። ናታንም እንግዲህ እቤት ቁጭ ብሎ ከዳጣ ጋራ እያወራ ነበረና ዳጣም እንግዲህ ናታን እኔ በጣም ጨንቆኛል እያለችው ነበረ። በጣም ጨንቆኛል፣ መኪና ውስጥ ቁጭ ብለን እያለን ከኤቢ ጋር ሂጂን ያባዬን ለብቻው እማውራው ነገር አለኝ ብላ ከመኪና ውስጥ አስወጣችኝ። አባዬን የሆነ ነገር ትጠይቀውና ወይም ታስጨንቀውና እኔ በእኔ ምክንያት አባዬ እንዲጨነቅ አልፈልግም። እኔ ወይም ወደ ለመርኩበት ወደ መንገድ ላይ በወጣ ይሻለኛል። በእኔ ምክንያት አባዬ በጣም እየተጨነቀ ነው። ይሄ ቤት ሊበተን ነው በእኔ ምክንያት ነበር ያለችውና ዳጣም እንግዲህ ናታንም እንግዲህ ዳጣ ምንም አትጨነቂ፣ በቃ ይህን ነገር በሆነ ነገር መቀየስ አለብን። እኔ ነኝ የማረባ፣ እኔ ነኝ ትክክል ያልሰራሁት ነበር እያለ እየተጸጸተ ያለው ናታን። ሁልጊዜ ሚስጥሮች የሚወጡት በእኔ በኩል ነው። አሁንም ይሄ ሚስጥር የሰማችው ኤቢ እኔ ሳወራ አንቺ ሳወራ ሰምታ ነው። አሁንም ቢሆን ይህን ሚስጥር በሆነ ነገር ልናዞረው ልንቀለብሰው ይገባል እያለት ነበረ ዳጣም ግን አሁንም ድጋሚ ውሸት ናታን፣ አሁንም ድጋሚ ውሸት። እኔ በጣም ሰለችቶኛል ውሸት። በቃ እየተሸማቀቁ እኮ ነው የምኖረው እዚህ ቤት ውስጥ። አሁን እውነቱ ወጣ፣ አሁን እውነቱ ወጣ ለማለት አባዬን አባዬ ብዬ ለመጥራት አባቴን እየተሸማቀቅኩ ፊታቸው በተቀየረ ቁጥር ምን ተፈጠረ እውነቱ ወጣ እያልኩ እየተሸማቀቅኩ ነው የምኖረው። መቼ ድረስ ነው ግን እንደዚህ የምኖረው? እናቴን ሳላውቅ በናፍቆት እኮ መሞቴ ነው እያለች እንግዲህ በጣም እየተበሳጨች ነበረ። ናታንም ግን በቃ ይህን ነገር መቀየር አለብን እያላት ነበረ። እሷ አላውቅም ብቻ ነበር ያለችው። ግን ከዛም በፊት ቀድሞ እንግዲህ አቶ ደረጀ ለኤቢ ያለውን ሁሉም ነገር ነግሯታል ማለት ነው። ነገር ግን ለእናትሽ አትናገሪ፣ ያለው ነገር እኔ እስከምነግራት ድረስ እያለ ነበረ። ነገር ግን ከወዲሁ እየፈራው አልቀረለትም ና የማርታ እህት ትመጣለች እያለ ነበር። መዲ እንግዲህ የማርታ እህት መጣለች ማለት ነው። እሷን ብትመጣም እየሆነ በጥስጥስ ቅንጥስጥስ ያለች ነገር ናት። ብቻ እንግሊዘኛዋም ምኗም አይገባም ና በጣም በጥስጥስ ቅንጥስጥስ ስላችሁ ሌላ ቃል አጥቼላት ነው ማለት ነው። እና ገና እንደመጣች እንግዲህ አቶ ደረጀ ይዟት ሲመጣ ዘበኛው ነበረ ተታወቃት ይኸው እህቴ ናት ብትለው እንግዲህ ሊጨበጣት እጁን ወደ እሷ ሲይዝ እጇን ነበረ። እሷ እንግዲህ በተቃራኒው እጇን ስብስብ አርግታ ነበረ ወደ ሆዷ ላይ ወደ ልቧ ላይ ያደረገችው እጇንና እሱም በጣም ነው ያፈረውም የደነገጠውም እንደዚህ ስታረግና ወይዘሮ ማርታም አመሏን ስለምታውቅ በትዝብት እያየቻት ነበር። አቶ ደረጀም በጣም ተናዶባታል። እሱ ሰላም ሌላ ሲሄድ እሷ እጇን በመሰብሰቧ ነገር ግን እሷ ይሄ ሰኩሪቲ ነው ብትልም እንግዲህ እሱ አረ ሰኩሪቲ አይደለውም እኔ ገዜ ነኝ ማለት እንግዲህ ስሙን ይነግራት ነበርና አይ አዎ ዘበኛችን ነው ነበር ያላችውና እንግዲህ ይሄ ሁሉ ሰው ደግሞ ምንድነው የሰው መራቢያ ግቢ ሆነ እንዴ? ይሄ ግቢ ይሄ ሁሉ ሰው ገና ለገና 2 ልጆች ወለድኩ ብለሽ ይሄ ሁሉ ሰው ምንድነው እዚህ እያለች ነበርና ይሄው ልክ አንተ ዘበኛው
እዚህ መኪና ውስጥ ሻንጣ ያለ ይዛም ጣልን ሻንጣዬን ደግሞ እንደ ሀያ ራስህ ላይ እንዳትሸከመው መሳቢያ ያለው በመሳቢያው ይዘህልኝና ነበር ያለችው። ገዜ በጣም ነው የተናደደው። እንዴ እንደ ሀያ እያለች እየሰደበችኝ ነው እንዴ? ስም አለኝ እኮ ገዜ ነው የምባለው። እቺ ምን አይነቷ ነች በማለት ነበረ እንግዲህ ሊጠቀልላት ዱላውን ያዞረውና ወይዘሮ ማርታም ይቅርታ ገዝዬ እህቴ ያነጋገር ችግር አለባት፣ ያነጋገር ችግር ነው ስለዚህ ቶ በቃ እንዳጣ ያመጡታል በማለት ነበረ ነገሮችን ለማብረድ የሞከረችውና እንግዲህ እሱም ጋሼ እቺ ሴትዮ ምን እያለች ነው? እኔ በክብሬ ሲመጡብኝ አልወድም እንዴ እኔ በክብሬ ሲመጡብኝ አልወድም። ብርን ብዬ እኮ እንጂ እምበላው መጠጥ ዋጥቼ መሰለ እንዴ ሰራ ብዬ ነው እንጂ እቀለጥማት ነው ያለው። እኔ የማይበጀኝን ገና ከሩቅ ነው የማውቀው እቀለጥማት ነበር ያለውና እንግዲህ ወደ ቤትም ገብታ በጣም እየተዘባነነብችባቸው ነው። ኤቢንም እንግዲህ ምን ሆነሽ ነው የተቀየርሽው? ፍዝዝ ብለሻል፣ እንደ በፊቱ አይደለሽም እያለቻት ነበር። ኤቢ እንግዲህ ተስተካክላ ጥሩ ሰው ሆናለች። እሷ አሁን እንግዲህ አክስትየዋ ነች እሳት ለሳሳት ጎርሳ እየመጣችው ነው። እሷ እንግዲህ አይ ትንሽ አሙኛል ለዛ ነው ምናምን ነበር ያለችው። ኤቢ ልክ ያስገባት ነገር ልክ አስገብቶታል። እሷም ፈዘሻል እያለቻት ነበር እና ውሃም እንግዲህ አክስቴ ምን ይዘሽልኝ መጣች እያለ እየጠየቀቻት ነበር። እናቷ ፊት ቾኮሌት አምጥቼሻለሁ ሰጥቼሻለሁ እያለች ነበር እና እንግዲህ እሷን ሰላም ብላት ምጥንም አብራት ነበር እና ምጥንም ትስመኛለች ብላ ወደ እሷ ስትሄድ ኩስትር በማለት እንግዲህ በመገላመጥ ነበረ ዝም ያለቻት ማለት ነው። ወይዘሮ ማርታም እንዴ ምጥን እኮ ናት ጓደኛዋ ናት ረስተሻት ነው እንዴ ሰላም በያት እንጂ ነበር ያለቻት። እሷም እንግዲህ ባልሰማ ነበር ላሽ ያለቻት ምንም አላለቻትም። እና ስለዚህ ቾኮሌቱን ስጭኛ ብትላትም አይ ባላ ነው የምሰጥሽ ስትላት ከምጥን ጋር አብረን እንድንበላው ነው ስትል እሷ ስትሄድ ሰጥሻለሁ ነበር ያለቻት። ምጥን እንግዲህ በመናደድ ውሃ በቃቸው ወደ ቤቴ ሊሄድ ነው ብላ ነበር የወጣችውና ቾኮሌቱ ስትላት ትምህርት ቤት ይዘሽው ነው ነበር ያለቻት። እዛ እንግዲህ ይከፋፈሉታል። ነገር ግን ቾኮሌቱ እየመጣ ቾኮሌቱም የለም ማለት ነውና ወይዘሮ ማርታ ወደ ክላሴ ትንሽ ልረፍ አንቺም ረፊ ብላት እንግዲህ በሄደችበት ሰዓት ድጋሚ ነበር ውሃ መጣ ቾኮሌቱ ስትላት ዝም በይ ጅል እንዳላጋጭሽ ነበር ያለቻት። የሆነ አባሽ ቾኮሌት ነው ለሌላ ልጆች ሰጥቻቸዋለሁ እያለች ስታመናጭቃት አቶ ደረጀ ሰምቶ ነበረ። እሷም እንግዲህ በጣም ተናዳ እያለቀሰች ነበርና አቶ ደረጀ ይህን ሰምቶ እንግዲህ ቀጥታ ማርቲ ጋር ነበር ሄደውና ማርታ ጋር ሄዶ እህትሽን ታሳርፊያት እንደሆነ አሳርፊያት፣ እኔ በልጆቼ ሲመጡብኝ አልወድም፣ ልጆቼን ካሁኑ መገላመጥ ጀምራለች። እኔ በልጆቼ የመጣብኝ ሰው አልወድም፣ ምንም ቢሆን ከመምጣቷ በፊት ራሱ ነግሬሽ ነበር ያላት። እሷም እንግዲህ እንዲህ ደሬ በጣም እኮ ተቀይራል፣ እሷ ከመጣች ጀምሮ በጣም እኮ ወጥ ብላል፣ አትስቅ፣ አትጫወት፣ አብረህን አትቀመጥ ነበር ያለችው። እሱ ለመቀመጥ አልፈለኩም ከእናንተ ጋር ከመምጣቷ በፊት ነግሬሻለሁ። ምንም ቢሆን ልጆቼ በቤታቸው ነጻነታቸው እንዲያጡ አልፈልግም። መሳቅ፣ መጫወት፣ መቧረቅ አለባቸው በማለት ነበር ያላት በመናደድ። ወይዘሮ ማርታም እንግዲህ በቃ እኔ ያናግራታለሁ ደሬ አንተ አትናደድ በማለት ነበረ አቶ ደረጀን ያረጋጋችው። ነገር ግን አቶ ደረጀ መምጣቷን አልወደደም። እነሷም እንግዲህ ነገሮች እየቆፈረች ነው። ወይዘሮ ማርታ ነው እንግዲህ ይሄ ሁሉ ሰው ምንድን ነው? ሴቷ ልጅስ ምንድን ነው? ወንዱ ልጅስ ምንድን ነው? ይሄ ሁሉ ምንድን ነው? እሱ የበጎ አድራጎት መሰብሰቢያ አድረግሹ እኮ ግቢውን። ይሄ እንደዛ ከሆነ በቃ እኔም ልጆቼ ላምጣና እዚህ ይቀመጡልኛ ነበር ያለቻትና ለኤቢም እንግዲህ እንደዛ እያለቻት ነበር። ይሄ ሁሉ ሰው ምንድን ነው? ወንዱ ልጅ ማን ነው? ሴቷ ማናት እያለች ነበርና ኤቢም እንግዲህ ሁሉም ነገር እያወቀ ወንዱ ልጅም የአባዬ ጓደኛ ልጅ ነው፣ ሴቷ ልጅም የአባዬ የጓደኛው ልጅ ናት፣ በቃ ይሄ ነው ነበር ያለቻትና እሷም ኤቢ አንቺ እኮ ፈዘሻል ምንድን ሆንሽው እያለቻት ነበርና እሷም ትንሽ አመም አርግቶኝ ነው በቃ ክስቴ ከዚህ በላይ ብዙ ማውራት አልችልም፣ ሄጄ መድኃኒት ልውሰድ በማለት ነበረ በተቀመጠችባት ትታት የወጣችው። እሷ ግን 3 ቀን ብቻ ስጪኝ ሁሉንም ነገር ቆፍሬ ያወጣሉ እዚህ ቤት ውስጥ ያለው። የበፊቷ ሰራተኛም ደግሞ አርግዛ ሄደች አለ ወይ ቤት ስትነግረኝ። አንድ ሰራተኛ ከቤት ሳትወጣ ደግሞ ፈሪ ናት፣ ከቤት አትወጣም። እንዴት ኬት አምጥታ አረገዘች ብላ ነው ዝም ያልሻት? ኧረ ተይ ተይ እህቴ መንዘላዘል አብዝተሻል፣ እንዴት ነው ዝምታ ያበዛሹ እያለቻት ነበር። እንዴት አመንሻት? ወንድ ልጅ እኮ በህይወት ውስጥ ካለ ድረስ ምንም አይነት ነገር ስህተት መስራት ይችላል። እንዴት አመሹ ባልሽ ነበር ያለቻት። እሷም የባሌ ነገር ለኔ ታይልኝ አያገባሽም ነበር ያለቻት። ወይዘሮ ማርታ በባሏ አትደራደርም ነው እንግዲህ በመኪና ውስጥም ናታን ወደ ውጭ ላይ ይዟቸው ሲሄድ ምንድነው ይሄ ሁሉ ሰው እያለች የተቆጣቻት ነበረ። ወንዱ ልጅስ ምንድነው? ሴቷስ ምንድናት? ምንድነው ይሄ ሁሉ ኮተት እያለች ነበረ። እንግዲህ ናታን በጣም ተናዶ ነበረና
በጣም ተናዶ በቃ መኪናው እንደው ማጋጨት የሚቻል ቢሆን ያው ቢያጋጫት ራሱ ፈቃደኛ ይመስላል በጣም ከመናደዱ የተነሳና በድጋሚ እንግዲህ አቶ ደረጀ በጣም ተናዶም ቢሆን ወደ ቤት ገብቷል። ወደ ቤት ገብቶም እንግዲህ ምንድነው በጣም እየተገዘ እያዘነ ባለበት ጊዜ ነበርና ኤቢ ያለችው ነገር አባዬ የኮራውን በናል አፍርብሃለሁ፣ እንዴት እንደዚህ ታደርጋለህ? እማዬስ በማዬ ላይ ሌላ ሴት ለሄደ እያለች እንግዲህ የምትለፈልፈው ትዝታ በፊቱ እየተመጣ እንግዲህ መኝታ ክላሱ ከፊቱን እየታጠበ እያለ ነበረ። ኤቢ እንግዲህ ዳጣን ይዛት የመጣችው እና እሷም ነይ ግቢ ግቢ ብዬሻለሁ እያሉ እንግዲህ ሲጨቃጨቁ ይሰማል። እሱም ኤቢ ምን አርጊ ነው የምትያት ነበር ያለው እና ወደ አልጋው ላይ እንግዲህ ውርውር በማድረግ ዳጣን ንገረኝ ብላ አባዬ ፊቷ ንገረኝ እህትሽ ናት በለኝና ቅድም ያልከኝን ድገምና አሁንም ንገረኝ ነበር ያለችው። እሱ እንግዲህ በጣም በመደንገጥ ኤቢ ባክሽ ትያት ምን አርጊ ነው የምትያት ነበር ያለው። ንገረኝ እውነታውን እህትሽ ናት በልና አሁንም ደግመ ንገረኝ እሷ ፊት ነበር ያለችው። እሷ እንግዲህ አዎ እህትሽ ናት ነበር ያላት ዳጣ ፊት። ዳጣ በጣም ደነገጠችው። አባዬ እየተናገርክ እኮ ነበር ያለችው። አዎ እህትሽ ናት ለዘመናት ስትጣሉ ስትደባደቡ እሷ እያወቀች እያዘነች ዝም የምትልሽ እህትሽ እንደሆነች እህቷ እንደሆንሽ ስለምታውቅ ነው። አንቺ ደግሞ አታውቂም። አዎ እህትሽ ናት፣ የኔ ልጅ ናት። ስለዚህ እኔ ብኖርም ብሞትም ከውሃ እንዳትለያት አደራ ነበር ያለውና ውሃም እንግዲህ ዳጣም በጣም በመደንገጥ አባዬ በቃ ነበር ያለችው። እናቴስ ነበር ያለችው። ዝም ነው ያለው። የእናቱ ጉድ እንግዲህ አልወጣም። አቶ ደረጀ አዎ እኔ አራዳ ነኝ ወይስ ምንድን ነኝ? በሚስቴ ላይ ሄጄ ወሰለትኩ፣ ኃላፊነቴን ያልተወጣው። ኤቢ አሁን ያደገችው እንዳጣን ያየችው ገና የተወለደው ልጅ እኔ እንደሆነ ብታውቅስ ምንድን ነው የምትለው እያለ ነበር። ዳጣም እንግዲህ ኤቢም እውነቱን እናገራለሁ ለማዬ ነበር ያለችው። አትናገሪም በፍጹም ይላትም እናገራለሁ፣ ምክንያቱም እማዬም ብትሆን ይህን ስህተት የሰራችው መጥቼ ላንተ ነግርሃለሁ፣ አንተ የሰራሁን ስህተት ደግሞ ሄጄ ለማዬ ነግራታለሁ። እውነት ነው መነገር አለበት፣ ከማዬ መደበቅ የለብኝም ነበር ያለችው። እሱ ግን እባክሽ ትንሽ ቀን ነገሮቹን አስተካክዬ አረጋግቼ እኔ ራሴ ነግራታለሁ፣ ኤቢ እባክሽ ቃል ግቢልኝ አንድ ነገር አትንገሪያት ነበር ያለውና እሷ ግን አይሆንም አሻፈረኝ ለማዬ እነግራለሁ፣ ካልነገርኳት እንቅልፍ ራሱ አይዘኝም በማለት እንግዲህ ወደ ወይዘሮ ማርታ አቅንታለች። እንግዲህ አቶ ደረጀ እባክሽ ኤቢ ነገሮቹን ሁሉ እኔ አስተካክዬ እኔ ነግራታለሁ ለማርታ እባክሽ አትንገሪያት እያለ እንግዲህ እየለመናት ነበረ። ዳጣም እንግዲህ እባክሽ ኤቢ አዎ አባዬ በጣም ጠንካራ ሰው ነበረ፣ ነገር ግን በቃ ተሳሳተ። በተሳሳተ ጊዜ ደግሞ እኔ ተፈጠርኩ። ይሄ በቃ እሱ ራሱ ለማየ ያስረዳት እባክሽን ነገሮች እንዳይባላሹ ለማየ ትንገሪያት እያለች እንግዲህ እየለመነቻት ነበረ። እሷ ግን በፍጹም ለማየ መናገር አለብኝ አባዬ የውልክ እማዬ ብትሆን የተሳሳተችው መጥቼ ላንተ ነግረሃለሁ፣ አልደብቅህም። አሁንም ደግሞ አንተ ተሳስተሃል ስለሆነ ያንተ ስህተት ሄጄ ለማየ መናገር አለብኝ። ምንም ማድረግ አልችልም። ብትቀየመኝም ተቀየመኝ በዚህ ጉዳይ ነበር ያለችው። አቶ ደረጀም እንግዲህ ኤቢን እኔ በጣም ፈራት ነበር፣ ልክ እንደ እናቷ ነው ምፈራት። አሁን ግን አንዳንድ ነገሮችን መዳፈር አለብኝ። መቼ ድረስ ነው መፈራት ነው ያለውና እውነት ነው አቶ ደረጀ ኤቢን በጣም ይፈራታል። ምክንያቱም በጣም ሀርድ ናት አስተዳደጓም፣ እሱም ያሳደገበት አስተዳደግ ነውና፣ ነገር ግን ነገሮችን እኔ በራሴ መንገድ አስተካክዬ ለወይዘሮ ለማርታ እኔ ራሴ ነግራታለሁ እባክሽ እያላት ነበረ። እንግዲህ ኤቢ አይሆንም እኔ ይህንን እውነታ ሳልናገር እንቅልፍ አይዘኝም በማለት እንግዲህ አመናጭቃቸው ወታለች። እውነት አስባበት ይሄንን ነገር መፍትሄ ትፈጥራለች ወይንስ ለወይዘሮ ማርታ ትነግራታለች የሚለው እንግዲህ እሱን አብረን የምናይ ይሆናል። ነገር ቆፋሪው እህትየዋም እንግዲህ በቅርብ እውነታውን ደርስበታለሁ 3 ቀን ብቻ ስጡኝ እያለች ነበረ ለማርታ ማለት ነው። ማርቴ ግን ታዩ ስለ ባሌ ጉዳይ አያገባሽም፣ የባሌን ነገር ለእኔ ተይልኝ እያለቻት ነበረ። እሷም አይ ተይልኝ የሚባል ነገር የለም፣ ሁሉንም አሁን ደርስበታለሁ። አንድ ሰራተኛ ባል ሳይኖራት እንዴት ነው ስወልድ አርግዛ ከቤትሽ ስትወጣ ዝም ያልሻት?
እንዴት ነው አንድ ወንድ ልጅ የጓደኛዬ ልጅ ነው ብሎ አምጥቶ እቤትሽ ውስጥ ሲያኖር ዝም የምትይው? አንድ ሴት ልጅን ከውጭ ላይ ያደገች ስትመጣ አንቺ ጋር ስትኖር የጓደኛዬ ልጅ ናት ሲልሽ እንዴት ነው የምታምኘው? እያለች እንግዲህ ነገር ላይ እየቆፈረ ትገኛለች። እንግዲህ መዲ አመጣቷ ራሱ ነገር ለመቆፈር ነው የሚመስለውና ስመጣ ራሱ ያው በነገር ነው የመጣችው በአንደኝነቱን። ከመምጣቷ በፊትም ግን አቶ ደረጀ ተናግሮ ነበረ የማርታ እህት ከመምጣቷ በፊት ለማርቲ እውነቱን ማስረዳት አለብኝ። በጣም ኃይለኛና ጨቅጫቃ መጥፎ ሴት ናት። እንደ ማርታ አይደለችም። እሷና ማርታ እህትማማቾች በፍጹም አይመስሉም። ግን እህትማማቾች ነን ብለዋል። ከማርታ ጋር ምንም አያገናኛቸውም። ስለዚህ ይሄ ሚስጥር ልታወጣብኝ ትችላለች። እሷ ከመምጣቷ በፊት ለማርቲ እውነቱን መንገር አለብኝ ብሎ ነበር። ነገር ግን እሱ እውነቱን ሳይነግር ያው እሷ መታለች ማለት ነው። ኤቢም እንግዲህ አሁን እውነቱን አውቃለች። ኤቢ ወይ መፍትሄ ታመጣለች ወይም እውነቱን ለማርቲ ትነግራታለች። ማርታ እንግዲህ ይህን የሰማሽ ግለት ምንድን ነው የሚፈጠረው? የምታምነው የምትወደው ባሏ ይህን ነገር አርግቶ ስትሰማ እንግዲህ ልቧ ከመሰበር ወደ ኋላ አይልም። ወይ ደግሞ መፍትሄም ልታመጣ ትችላለች፣ አይታወቅም ማለት ነውና እሱን አብረን የምናይ ይሆናል። እስከዛው ድረስ ቸር ሰንብቱልኝ።